ዛሬ የመጨረሻ ርዕስ እንዲሆነን የመረጥኩት ጸልዩ በእንተ ወንጌል ቅዱስ በሚል ርዕስ ነው የምንማማረው። ስለ ቅዱስ ወንጌል ጸልዩ። እስኪ በሉ ሁላችሁም ተናገሩ። ግድ የላችሁም እንደው አስከፋችኋለሁ ብዬ ነው እንጂ አለመናገራችሁን የሚተች የሆነ ነገር ልናገራችሁ ብዬ ተውኩት። ይሄ ትልቅ ስድባሴ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕትም ሊቀ ካህናትም ንጉስም ሆኖ የሚገኝበት ጊዜ ነው። ትልቅ ጊዜ ነው። የመጨረሻ የመንግስተ ሰማያት ህይወታችን ማህተም የሚታተምበት ጊዜ ነው ቅዳሴ እና በዚህ ጊዜ ከምንታዘዘው ትእዛዝ ትልቅ ትእዛዝ ነው። ቅድስት ቤተ ክርስቲያን በዚህ የመጨረሻው ትልቅ ሰዓት ላይ ካዘዘችን ትእዛዝ መካከል አንዱ ስለ ቅዱስ ወንጌል እንድንጸልይ ነው። ሕግህን እቀበላለሁ ቅዱሳኖችንም አምናለሁ ያስብለዋል። አያችሁ፣ ሰይጣን ሆይ በቤተ ክርስቲያን ፊት ቆሜ እክድሃለሁ ምንለው የነፃነት ማህተም ስላለን ነው። ይሄ የመጣው በምንድን ነው? በወንጌል ነው። ወንጌል የምስራች ናት። የምስራች ሁላችሁ እንኳን ደስ ያላችሁ። በ40 ቀን በ80 ቀን ስትጠመቁ ምን ሆናችኋል? የዲያብሎስ ባሪያ አይደላችሁም። የሲኦል ልጅ አይደላችሁም። የእግዚአብሔር ባለሟሎች ናችሁ። ስደተኛ አይደላችሁም። የመንግስተ ሰማያት ዋጋ ተሰጥቷችኋል። ማረጋገጫ ልጅነታችን። ወመንፈስ ቅዱስ አሃዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ በላዕሌነ ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የሐዋርያት የሰማዕታት የጻድቃን ረድኤት አይለየን። የተከበሩ መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ አምላካችን ቀን ጨምሮ ሰጥቶን ለዚህ ሰዓት ስላደረሰን በምህረቱ ቦታም ስለሰበሰበን ስሙ የተመሰገነ ይሁን። ካሁን በፊት ላስተማሩን ለሊቀ ሊቃውንት ስሙር አላምረው ቃለ ሕይወትን ያሰማልን። በቀሪ ጊዜያችን ደግሞ ያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ባለን ጊዜ ሁላችሁንም ጠዋት ላልነበራችሁ እንኳን ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል ለእመቤታችን 4ኛ የጽጌ ሰንበት እንኳን አደረሳችሁ። እንደ እግዚአብሔር ፈቃድ አንድ አጭር ርዕስ መርጠን እንማማራለን። ቅድም መምህሩ አስቀድመው ሲያስተምሩን እንደው ሃይማኖታችን እንድናውቅ የምናደርገውን ነገር አውቀን እንድንቀጥል አስተምረውን ነበርና እኔም ከዚያው ጋር የተያያዘ ማጠቃለያ የሚሆነንን ነገር እሳቸው ስለጀመሩልኝ በዛው ሄጄ ነው የምጨርሰውና በቀደም በዕለተ ዓርብ ሊቀ ሊቃውንት ስምዐኮነ መላክ አስተምረውናል። ሊቀ ሊቃውንት ስሙር ደግሞ ትናንትም ዛሬም አስተምረውናል። ስለዚህ እግዚአብሔር እንደፈቀደ የወደደውን ለነፍሳችን የሚበጀውን ነገር አስተምሮናል። ያስተማረን አምላክ ክብር ምስጋና ይግባው። በተማርንበት እንድናፈራ ይፍቀድልን። ቀሪ ጊዜያችን ይባርክልን። ለዛሬ የመጨረሻ ርዕስ እንዲሆነን የመረጥኩት ጸልዩ በእንተ ወንጌል ቅዱስ በሚል ርዕስ ነው የምንማማረው። ስለ ቅዱስ ወንጌል ጸልዩ። እስኪ በሉ ሁላችሁም ተናገሩ። ግድ የላችሁም እንደው አስከፋችኋለሁ ብዬ ነው እንጂ አለመናገራችሁን የሚተች የሆነ ነገር ልናገራችሁ ብዬ ተውኩት። ይሄ ትልቅ ስድብ እንደሆነ ታውቃላችሁ አይደል? እነግርህ ነበር ማለት በጣም ኃይለኛ ስድብ ነው። እነግርህ ነበር አንድ ሰው ንገሩኝ ባይ ካለ ሰድቦ ጨረሳችሁ ማለት ነው። እና የስድብ ክፉ እነግርህ ነበርና እምልህ የጠፋኝ የሚል ነው።
እምልህ የጠፋኝ ካለ ስድቡ ሁሉ አይገልጽልኝም እንደማለት ነው። እና ክፉ ተሳዳቢ ነው እንደዚህ የሚል ሰው አያጋጥማችሁ። እና እስኪ ስለ ቅዱስ ወንጌል ጸልዩ በሉ ሁላችሁ እስከ ዳር ያላችሁት ድጋሙ በደንብ አድርጋችሁ። ስለምንድን እነማን አሁን ዲያቆናት አሉ ለካ አሉ አይደለም አሉ እና ላስብላቸው አንዱን ዲያቆን ትፈቅዳላችሁ? አዎ ይበሉት፣ በዜማ ይበሉት። እሺ እናንተ በጣም ግሩም። እሺ የዲያቆኑን ከምለው ብዬ ነው። እኔም ቢሆን ትንሽ በእንተ ወንጌል ቅዱስ ደግሞ ተሰጦ እንቀበል እንጂ ታውቆ የሌላ አይደለም። እዚህ ውስጥ ይረስየ ነድ ልዋነ ለሰሚዐ ወንጌል ቅዱስ። እሺ ቃለ ሕይወትን ያሰማልን። ስለዚህ ርዕሳችን ምንድን ነው የሚለው? አንድ የድገሙት አንድ ጊዜ ስለ ቅዱስ ወንጌል። እሺ ይሄንን ርዕስ እንግዲህ እግዚአብሔር ስለ ሰላም ጸልዩ፣ ስለ ቤተ ክርስቲያን ጸልዩ፣ ስለ ፓትርያርኩ ጸልዩ፣ ስለ ሊቀ ጳጳሱ ጸልዩ እያለን ይቆያል። ዲያቆኑ ቅዳሴ ላይ ትልልቅ ርዕሰ ጉዳዮች ናቸው እዚህ ውስጥ የምንታዝ። እንግዲህ ቅዳሴ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕትም ሊቀ ካህናትም ንጉስም ሆኖ የሚገኝበት ጊዜ ነው። ትልቅ ጊዜ ነው። የመጨረሻ የመንግስተ ሰማያት ህይወታችን ማህተም የሚታተምበት ጊዜ ነው ቅዳሴ። እና በዚህ ጊዜ ከምንታዘዘው ትእዛዝ ትልቅ ትእዛዝ ነው። ቅድስት ቤተ ክርስቲያን በዚህ የመጨረሻው ትልቅ ሰዓት ላይ ካዘዘችን ትእዛዝ መካከል አንዱ ስለ ቅዱስ ወንጌል እንድንጸልይ ነው። ስለ ቅዱስ ወንጌል እንጸልይ ካል አንድ ሁለት ርዕሶችን እናይና ትምህርቱን እንቋጨዋለን። የመጀመሪያው ወንጌል ምንድን ነው እና ለእኛ ምናችን ነው? እሱ ላይ ትንሽ ጊዜ ለምንድን ነው ስለ ወንጌል የምንጸልየው? ወንጌል ምናችን ስለሆነ ነው። እስኪ አንድ ጊዜ ወንጌል ምናችን ነው ብላችሁ ጠይቁ። አሁን እንድንጸልይ ታዘናል። ስለ ወንጌል ጸልዩ ተብላችኋል። ሁላችሁም ማለት ነው። ሁላችሁም ወንድም ይሁን ሴትም ይሁን ነጋዴም ይሁን ምንም ይሁን ክርስቲያን እስከሆንክ ድረስ ኦርቶዶክስ እስከሆንክ ድረስ ስለ ወንጌል ልጸልይ ይገባል። ሽማግሌም ወጣት ሕፃንም ይሁን ምን ነጋዴም ሆንክ ስራ የሌለህም ብትሆን ስለ ወንጌል መጸለይ የአንድ ክርስቲያን አምላካዊ ትእዛዝና ግዴታው ነው። ስለዚህ ስለ ወንጌል እንድንጸልይ ወንጌል ምንድን ነው? ወንጌል አንደኛ የቃሉን ትርጉም ይዤ ትንሽ እነግራችኋለሁ። ሁለተኛ መሰረታዊ ሐሳቡን እነግራችኋለሁ። ወንጌል ማለት የግሪክ ቃል ነው። የግሪክ ቃል ነው። ቃሉ ወንጌል ማለት ብስራት ማለት ነው። ብስራት ማለት ነው። ስብከት ተብሎ ይተረጎማል። ስብከት ማለትም ብስራት ማለት ነው። ወይም በጎ ዜና ማለት ነው። በጎ ዜና፣ በጎ ወሬ ማለት ነው። ወሬ የሚለው ትንሽ ይቀላል። በጎ ዜና ማለት በግዕዝ በአማርኛ ሲመጣ ወሬ ማለት ነው። ዜና ማለት እሱ ነው። ስለዚህ በጎ ዜና፣ በጎ ነገር፣ በጎ ቃል፣ በጎ የምስራች ማለት ነው። የምስራች ማለት ነው። ወንጌል ማለት ቃሉ የምስራች ማለት ነው። ለምንድን ነው የምስራች የሚባለው? ወንጌል
አሁን እዚህ ስትመጡ ምን ልታደርጉ ነው የመጣችሁት? ልትማሩ። ምን ልትማሩ? ወንጌል። ወንጌል ምንድን ነው? እስኪ የምስራች በሉ። የምስራች ልትሰሙ ነው የመጣችሁት። ጠዋትም ቤተክርስቲያን ስትሄዱ ጉባኤ ተዘጋጀም ሲባል የምትሰሙት የምትመጡት በየጊዜው የምስራች ልትሰሙ ነው። አሁን አንድ ሰው የምስራች ቢላችሁ ደስ ይላችኋል። ምን ሊያመጣልኝ ነው ይሄ ሰውዬ? ስራ አገኘ ሊለኝ ነው ልትሉ ትችላላችሁ። አንዳንዱ ሰው እገሌ ሞተ እንዳትለይ ብቻ እና እንዳታስደስተኝ ሊልም ይችላል። አይታወቅም እኮ ሰው የመግደል ጥማት ያለው ሰው ማለት ነው። ብቻ ግን የምስራች የማይፈልግ ሰውነት የለም። እንግዲያውስ ትልቁ የምስራች ወንጌል ነው። ትልቁ የምስራች ወንጌል የሆነው ለምንድን ነው? አባቶቻችን በ3 በ4 ቃል ገልጸውታል። ይሄን የምስራች እንዲህ ብለው ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላዕሌሆሙ። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። በሉ አንድ ጊዜ ሁላችሁ። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ትልቁ የምስራች ይሄ ነው። እንግዲህ ሌላ አይደለም። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ምንድን ነው ይሄ? ይሄንን አባቶቻችን በትርጓሜ 4 5 አድርገው ተርጉመው የወንጌልን የምስራችነት ነግረውናል። አንደኛ በባርነት ለነበሩ ሰዎች ነፃነት ተሰጣቸው። እስኪ በሉ ሁላችሁ፣ ምን ተሰጣቸው? ነፃነት ተሰጣቸው። ይሄ አንድ የምስራች ወንጌል። አሃዊነ ወንጌል አስተዳለወ ለነ መድኃኒተ ይላል ቅዱስ አቡሊዲስ የሚባል የቤተ ክርስቲያን ሊቅ። ወንድሞቻችን ደስ ይበላችሁ፣ ወንጌል እኮ ድነትን አመጣልን ይላል። ስለዚህ ምንድን ነው የመጣልን? የመጀመሪያው በባርነት ለነበርነው ነፃነት ተሰጥቶናል። ምንድን ነበር ባርነታችን? አንደኛ እርግማን ይገዛን ነበረ። እርግማን ማዳም እስከ ሙሴ እለሂ አበሱ ወእለሂ አበሱ ቀነዮሙ ሞት። ከአዳም እስከ ሙሴ ያሉትን የበደሉትንም ያልበደሉትንም ሞት ገዛቸው። ኩነኔ ኃጢአት መሃዱ ብእሲ ወፂያ ኩሉ ተቀስፈ ባቲ። ከአንድ ዛፍ በተቆረጠች ጨንገር ብዙ የከብት መንጋ እንዲነዳበት ከአንድ ከአዳም አባታችን በተገኘ እርግማን ሁላችን ስንገረፍ እንኖር ነበረ። ስለዚህ እርግማን ነበረብን። ያ እርግማን ምንድን ነው? ሙተን ፈርሰን በስብሰን እንድንቀር፣ ከዚያስ የዘላለም ሕይወት እንዳንኖርስ፣ ከዚያስ ዲያብሎስ እንዲቆራኘን፣ በግራ አጋንንት እንድንጠቀጠቅ፣ በሲኦል እንድንጣል፣ ሕይወት የሌለን ባሮች እንድንሆን ተፈርዶብን ነበር። አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኦሪት ሕግ ተገዛና እሱ በተገዥ ሥጋ መጥቶ ወነሳ አርአያ ገብር የተገዥ የባሪያን መልክ ይዞ መጣ። በባሪያ መልክ መጣና እኛን ምን አደረገን? ነፃነት ሰጠን። እግዚአ ለኦሪት ቧ ውስተ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት። በኦሪት መርገም የተያዙትን ነፃ ሊያደርጋቸው የኦሪት አምላክ ሐጋጌ ሕግ ክርስቶስ ለኦሪት ተገዥ ሆነ፣ ፈጻሚ ሕግ ሆነ። የመጀመሪያው ጌታችን ኢየሱስ ክርስቶስ የሰጠን ነፃነት ነው። አሁን ማናችሁም ወንዶች በ40 ቀን ሴቶች በ80 ቀን ስትጠመቁና ስንጠመቅ ነፃነት ነው የሚሰጠን። እኔ የዲያብሎስ ባሪያ አይደለሁም። እኔ የሲኦል ዜጋ ልጇ አይደለሁም። የመንግሥተ ሰማያት ባለተስፋ ነው። እኔ ስደተኛ አይደለሁም። የመንግሥተ ሰማያት ባለርስት ነኝ ነው የምንለው። መጀመሪያ ሕፃን ልጅ ቤተ ክርስቲያን ክርስትና ልናስነሳ ስንሄድ ሕፃኑን ልጅ ቄሱ መጀመሪያ ወደ ምዕራብ ያዞረዋል። ምዕራብ ጨለማ ነው። የዲያብሎስ ባሪያ ነበርክ እያለው ነው። ከዛ ሰይጣንን ካደው ይለዋል። ሕፃኑ አፉ ፈቶለት ስለማይናገር የክርስትና አባቱ እንዲህ ብሎ ይናገርለታል። እክህደከ ሰይጣን፣ ሰይጣን ሆይ እክህድሃለሁ፣ ሰይጣን ሆይ እክህድሃለሁ፣ ሰይጣን ሆይ እክህድሃለሁ፣ እኔ ያንተ ልጅ አይደለሁም ይላል። ወደ ምስራቅ ያዞረውና አምን ብከ ክርስቶስ አምላኬ፣ ጌታዬ ኢየሱስ ክርስቶስ ሆይ በአንተ አምናለሁ ሕግህንም እቀበላለሁ ያስብለዋል። ወኩሎ ሕገከ ወለኩሎሙ ቅዱሳኒከ፣ ሕግህን እቀበላለሁ ቅዱሳኖችንም አምናለሁ ያስብለዋል። አያችሁ፣ ሰይጣን ሆይ በቤተ ክርስቲያን ፊት ቆሜ እክድሃለሁ ምንለው
የነፃነት ማህተም ስላለን ነው። ይሄ የመጣው በምንድን ነው? በወንጌል ነው። ወንጌል የምስራች ናት። የምስራች ሁላችሁ እንኳን ደስ ያላችሁ። በ40 ቀን በ80 ቀን ስትጠመቁ ምን ሆናችኋል? የዲያብሎስ ባሪያ አይደላችሁም። የሲኦል ልጅ አይደላችሁም። የእግዚአብሔር ባለሟሎች ናችሁ። ስደተኛ አይደላችሁም። የመንግስተ ሰማያት ዋጋ ተሰጥቷችኋል። ማረጋገጫ ልጅነታችን ኢኮንክሙ ነግደ ወፈላሴ። እናንተ እንግዲህ ስደተኛ አይደላችሁም። አላ ሰብአ ሀገሪቶሙ ለቅዱሳን አንትሙ። እናንተ የቅዱሳን አባቶቻችን ባላገሮች ባለርስቶች ናችሁ ብሎ ቅዱስ ጳውሎስ እንደነገረን የመጀመሪያው መድኃኔ ዓለም የሰጠን ነፃነት ነው። እንግዲህ ለነፃነት ተጠርታችኋል። እስመ ለግዛን ተጸዋይክሙ፣ ለነፃነት ተጠርታችኋል። ኢትሁሩ እንከ ውስተ ሐሩተ ቅኔ፣ እንግዲህ ወደ ባርነት ቀንበር አትሂዱ አለን ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ ሲነግረን፣ ለነፃነት ተጠርታችኋልና ወደ ባርነት አትሂዱ። የመጀመሪያው ከሞትና ከዲያብሎስ ከኃጢአት ባርነት ክርስቶስ ነፃ አውጥቶናል። ወንጌል ይህን ምስራች ሰጠችን። ሁለተኛስ ዲያብሎስን ይመስሉ ለነበሩ እግዚአብሔርን መምሰል ተሰጣቸው። እስኪ በሉ ዲያብሎስን በሉ። እሺ ይመስሉ ነበሩ። ማንን መምሰል ተሰጣቸው? እግዚአብሔርን እንዲመስሉ ተሰጣቸው። ከመጀመሪያ እንስሳትን መስል ነበረ። እንዲህ ይላል መዝሙረ ዳዊት ምዕራፍ 48 ቁጥር 12 ላይ እንዲህ የሚል ቃል አለ። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰው ክቡር ነበር አላወቀም፣ ልብ እንደሌላቸው እንደ እንስሳት ሆነ አለ። ሰው ምን ሆነ? እንደ እንስሳት። ከዛስ ምን ሆነ? እንደ ሰይጣን ሆነ። እንደ እንስሳት ሆነ የሰው ልጅ። ለምን? ክብራ ለነፍስ ነባቢት አይምሮ። መጽሐፈ መነኮሳት ላይ ማር ይስሐቅ ሲናገር የአዋቂት ነፍስ ክብሯ እውቀት ነው፣ ወይም የለባዊት የሰው ነፍስ ክብሯ እውቀቷ ነው ይላል። እውቀት ከሌላት እንስሳ ናት። አሁን ሰው ግን የዘላለም ሕይወትን ትቶ ሞትን፣ አምላኩን ትቶ ሆዱን ስለመረጠ ሰው እንደ እንስሳ ሆነ አለ። ፈረስ ሆነ ሰው አለ። ኢየሩሳሌም ኢየሩሳሌም ውሉድኪ ኮኑ ከመ አፍራስ ዘማውያን። ኢየሩሳሌም ልጆችሽ እንደ ፈረስ ሆኑ፣ እንደ ውሻም ሆኑ፣ አሰየፉኝ ይላል የሰራዊት ጌታ እግዚአብሔር ይላል ኢሳይያስ። ሰው እንስሳ ሆነ ተባለ። አሁንሳ የእግዚአብሔር ልጅ ኢየሱስ ክርስቶስ ራሱ እግዚአብሔር የሆነው እሱ ከእመቤታችን ከቅድስት ድንግል ማርያም ተወልዶ መጥቶ ምን እንደሰጠን ታውቃላችሁ? ይሄን ሰጠን። ምን ሰጠን? ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። በእግዚአብሔር ልጅ በማመን ለዘላለሙ ጸንተን እንኖራለን። እርሱም እውነተኛ የባሕርይ አምላክ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን አለ። ጌታችን ኢየሱስ ክርስቶስ መጥቶ ምን ሰጠን ብትሉ ልብ ሰጥቶን ሄደ። ልብ የለሾች ሆነን ስለነበረ ልብ የለሾች ሆነን ለሳሩ፣ ለቅጠሉ፣ ለውሃው፣ ለድንጋይ፣ ለጋኔን፣ ለዛር እንሰግድ ነበር። አሁን ለካ አምላክ እንዲህ ነው እንዴ እንድንል ልብ ሰጠን። ልብ ብቻ የሰጠን አይደለም፣ ራሱን አስመሰለን። እንዲህ አለ፣ ተማሃሩ እምኔ እስመ አነ የዋህ ወትሑት በውስተ ልቤ። ከእኔ ተማሩ፣ እኔ የዋህና ትሑት ነኝ፣ እኔን ምሰሉ አለ። በስራ ምሰሉኝ፣ በእምነት ምሰሉኝ፣ በትሕትና ምሰሉኝ፣ በቅድስና ምሰሉኝ አለ። እሱን ከመሰልንሳ እሱን መስለን እንኖራለን። እንዴት አለን? እመጽእ ካዕበ ወእነሣእክሙ ከመ ታህልው አንትሙሂ ሀበ ሀሎኩ አነ። እናንተም እኔ ባለሁበት የብርሃን ሀገር እንድትኖሩ መልሼ ልወስዳችሁ እመጣለሁ አለ። ይሄ የምስራች ነው። እኛ ከአምላክ ጋር የምንኖርበት ሀገር አለን። መንግስተ ሰማያት የብርሃን ሀገር ገብቶ መውጣት አግኝቶ ማጣት የሌለበት የሚሏት ሊቃውንት፣ መሰልቸት የሌለው አድሎ የሌለው ከፍ ላለ ሰው ትልቅ ወንበር፣ ዝቅ ላለ ሰው ትንሽ ወንበር የሌለበት እሪና ግዕዛን ያለበት የተካከለ ነፃነት ያለበት ሀገር መንግስተ ሰማያት አለን። ክርስቶስ ራሱን እንድንመስል ፈቀደልን። ልብ ሰጠን።
ከባርነት ነፃ ወጣን። አምላካችን አናውቅ የነበር በአንድነት በሶስትነት እግዚአብሔርን አየነው፣ እውነትን አወቅናት። ፍልስፍና የተጀመረው ምን ተብሎ ነው? እውነት ምንድን ነው? እስኪ በሉ እውነት ምንድን ነው በሉ ነገሩ እንጂ። እነ ሶቅራጥስ፣ እነ አርስቶትል፣ እነ ፕሌቶ ወይም ፕላቶ ፈላስፎች ሁሉ ጥያቄያቸው እውነት ምንድን ነው ነው። እውነት የምንሄደው በየት አድርገን ነው? ወደ እውነት የሚወስደን ማን ነው? ህይወትስ ምንድን ነው ነው? አሁን እውነት ምንድን ነው? እግዚአብሔር ማን ነው? የፍልስፍና መጀመሪያ እውነት ምንድን ነው ነው። አሁን ጌታችን ኢየሱስ ክርስቶስ መጣ፣ እንዲህ አለ፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ነኝ አለ። እውነት ምንድን ነው? እኔ መጣሁን። ፍጥረታት በሙሉ ሲጠይቁት የነበረውን ጥያቄ ክርስቶስ ሥጋ ለብሶ መለሰ። እውነት ምንድን ነው? እኔ። ወደ እውነት የሚኬደው በየት ተደርሶ ነው? በእኔ። ህይወት ምንድን ነው? እኔ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ህይወት እኔ ነኝ አለ። ያ የህይወታችን ጥያቄ የመለሰልን እሱ ነው። ስለዚህ ናየዳክሙ በይንተ ነገረ ህይወት፣ የህይወትን ነገር እንነግራችኋለን። ዘርኢናሁ ባይንቲነ፣ እውነትን በዓይናችን አይተናል፣ በጆሮአችን ሰምተነዋል፣ በእጃችን ዳሰነዋል። እውነትን ሰማነው፣ እውነትን አየነው፣ እውነትን በላነው፣ ጠጣነው፣ ተዋህደን፣ ቅዱስ ሥጋውን ክቡር ደሙን በላን፣ በጥምቀት ለበስ ነው። እንደነገረን የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እንዳለን ቅዱስ ጳውሎስ። አያችሁ፣ እውነትን አየን፣ እውነትን ለበስን፣ እውነትን በላን፣ ጠጣን። ጌታም አለ እውነት ነፃ ታወጣችኋለች አለ። የእግዚአብሔር ልጆቹ ተባል። ባሮቹ ለመባል ያልበቃነውን ልጆቹ ሆን። እግዚአብሔር መጥቶ ልጆቹ አደረገን። የመንግስተ ሰማያት ማረጋገጫ ተሰጠን፣ ማህተም። ይሄ ወንጌል የሰጠን ነው። አሁን የውላችሁ ንስሐ የገባ ሥጋ ወደሙ የተቀበለ ሰው የመንግስተ ሰማያት ማረጋገጫ አለው። በማን? በእግዚአብሔር ቸርነት። ትንሣኤ ልቡና ላለው ሰው ሞት በሱ ላይ ኃይል የለውም። ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጽያ። በመጀመሪያይቱ ትንሣኤ እድል ያለው ሰው የታደለ ነው ማለት ልቡን ለንስሐ ለመግባት ለመቁረብ የታደለ ነው። በሱ ላይ ሞት ስልጣን የለውም ይላል ራእይ ምዕራፍ 20 ቁጥር 6 ላይ ሲናገር ቅዱስ መጽሐፍ። እንግዲህ ወንጌል ይሄን የምስራች ነግራናለች። ሞት በእኛ ላይ ስልጣን እንደሌለው፣ እግዚአብሔር አባታችን ሆኖ እንደመጣ፣ የእኛን ሥጋ ለብሶ እንደተዛመደን፣ ሁላችንም የእግዚአብሔር ልጆች እንደሆን፣ መንግሥተ ሰማያት እንደተከፈተልን፣ ብንበድልስ አርሃ ወለነ ኆኃተ ንስሐ። ቅዱስ ጎርጎርዮስ ዘኑሲስ እንደሚለው የንስሐ በርን ከፈተልን አለ። እኔ የመጣው ተወለድኩ፣ ልጆች አረኳችሁ፣ ወንጌል አስተማርኳችሁ፣ ይህን ሁሉ ትታችሁ ከካዳችሁ ገሃነም ይብላችሁ ሳይል ደግሞ የንስሐ በር ከፈተልን። አንቀጽ ፍኖት ንጹሕ ዘአልቦ አስዋክ፣ አንቀጽ ርኅው ለለ ይጐደጕድዎ። እሾህ የሌለበት የቀና መንገድ፣ ለሚያንኳኩ ሁሉ የተከፈተ ደጅ፣ የምህረት በር ራሱ ከፍቶ የሚጠብቅ እሱ ኢየሱስ ክርስቶስ ነው። ይህንን የምስራች ሰጥቶናል። ሰው አምላክ ሆኗል። በአጋንንትና በሞት ላይ እንድንሰለጥንበት ስልጣን ሰጥቶናል። ሞትን እንድንንቀው ቅዱስ አትናቴዎስ ላይ እንደነገረን ያረጀን አንበሳ የሚፈራ አውሬ የለም፣ ምክንያቱም ጥርሱ ወልቋልና። መርዙን የተፋ እባብ የሚፈራው የለም፣ እጁ ላይ ጠምጥሞ ይጫወትበታል እንጂ። እንግዲያውስ ሞት ያረጀ አንበሳ ሆኗል። እንዴት? ክርስቶስ ጥርሱን አውልቆበታልና። ሞት ሆይ መውጊያ ወዴት አለ ይላል ቅዱስ ጳውሎስ። አይቴ ቀኖትከ፣ መውጊያ ወዴት ነው? ክርስቶስ የሞትን መውጊያ ሰበረው። አሁን ያረጀ አንበሳ ሆኗል። የእባቡን መርዝ አስተፍቶታል ክርስቶስ ራሱን ቀጥቅጦ በመስቀል። መርዝ የሌለውን እባብ እጅ ላይ ቢጠመጥሙት ቢስለከለክ ምን ያደርጋል? ጌታችን ኢየሱስ ክርስቶስ የእባቡን መርዝ አስተፍቶ ሞትን እንዳረጀ አንበሳ ጥርሱን አውልቆ እኛ ነክሶ ማስቀረት እንዳይችል የትንሣኤ ልጆች አድርጎ
ሰጥቶናል በቅዱስ ሥጋው በክቡር ደሙ። ወንጌል ይሏችኋል፣ ይሄ የምስራች ነው። ይሄን መስማት እንደሚሰለቻት ነፍስ ያለች በሽተኛ የለም። ቅዱስ ዮሐንስ አፈወርቅ ምን ይላል? እንደሚናገረው ነው። አንድ ሰው ታሞ መዳኑን የምናውቀው ምግብ ስጡኝ ሲል ነው አይደለም? ቆሎ እንስጥህ፣ አይ ይመረኛል። ዳቦ እንስጥህ፣ አይ ይመረኛል። ማር እንስጥህ፣ ይመረኛል። ጎበዝ፣ ይሄ ሰውዬ ታሟል። ከዛ ስንቸገር እንደው ምን እናምጣለን? ምንም። ከዛ ወለሰ ቆሎ እንስጥህ፣ እስቲ ልሞክረው ካለ ተመስገን ተመስገን፣ እየተሻለው ነው፣ ሊቆረጥም ነው። እናቴ አሁን ይሁላችሁ ረሃብ የጤነኛነት ምልክት ነው። የጤነኛነት ምልክት ነው። ከራበ ጤነኛ ነህ ማለት ነው። ተመስገን ነው። አዎ የማጣትም ምልክት ነው እንዳትሉ። ከጤና ጋር ነው ማውጋት። አሁን ከድህነት ጋር አታውጉ፣ ጤና ጋር ነው። አሁን ርዕሱ ኮንተንቱ ጤና ነው። አንድ ሰው ከራበው ጤነኛ ነው። እምቢ የሚል ከሆነ አሞታል። ጎበዝ፣ ቃለ እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ የሚመጣ ፌስቡክ ስታዩ ግን የምታነጉ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል። በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤቱ፣ ቤተ ክርስቲያን። ጸልዩ እኮ ያለ እንደዚህ እኮ ነው። ቃለ እግዚአብሔር አልርባችሁ ካለ ታማችኋልና፣ እረ ጌታ ሆይ፣ እረ አይምሮዬን ጤና አድርገው፣ እረ ቃልህ እንዲርባው አድርገህ ብላችሁ ጸልዩ ማለት እኮ ነው። የምንጸልየው ለዚህ እኮ ነው። ይሄ ምስራች እኮ ነው። እንዴት ይሄ ይሰለቸዋል ሰው? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሁን አንድ የተጫጩ ሰዎች ምንድን ነው የሚባሉ? በዚህ ዘመን የተጫጩ ምንድን ነው የሚባለው? ወንድና ሲተጫጩ በሉት እንጂ እጮኛ ደግሞ ሌላ ስም አለው። በቃ እሺ። አሁን አንድ የምትወጂው እጮኛሽ ልበል፣ ለልጆቹ ነው። ትልልቆቹ ያገባችሁት ደግሞ ድሮ እያላችሁ አስቡ። እንዴት ሰንብተሻል ወዘተርፈ ብሎ ደብዳቤ ቢጽፍ ማን የላከው ቢባል፣ በታክሲ እየሄዳችሁ ቢሆን ሰው መቼ ወርዶ አልቆ እስከማነበው ብላችሁ አትቸኩሉም? መቼ ቤት ደርሼ ባነበውኩት አትሉም? ትላላችሁ ተብሎ ይታሰባል። ጥናት ያስፈልገዋል። ወንዱስ ፍትሐ ነገሥት አንቀጽ 24 ነው። በደብዳቤም በሰውም ማጨትም ይቻላል። እዚያ ነው ያወቅኩት። ከውቷችኋል። ሰው ደብዳቤ እንደሚጻጻፍ ቤተክርስቲያን ትነግረናለች። ስለዚህ ሴቷ ደግሞ እንደው ገሌ ደህና ነህ ሆይ ምንድን ነው የምትስቁት? ታውቁት ይሄን እኔ እንደዚህ ነው ያልኩኝ። ምንም ያልኩት ነገር የለም። እንደው እኮ ታምር ነው እኮ። አይ እናቴ እድለኛ ርዕስ ነው እኮ ይሄ እኮ። እስካሁን ፍግግ አላላችሁልኝም እኮ። ባደርግ ብሰራችሁ እቺ ስትመጣ ተፍነከነካችሁ እንደ ቆሎ። ደህና ነው እንደ ፈንዲሻ። እሺ ወደ ጉዳያችን ጎበዝ፣ እየመሸ ነው። ታዲያ ደህና ነህ ሆይ ብላ ስጽፍለት ደስ ይለዋል። እንግዲያውስ ከዚያ በላይ ይሄ ኢየሱስ ክርስቶስ የነፍሳችን ሙሽራ ነው። ታውቃላችሁ፣ የቤተ ክርስቲያን ሙሽራ ነው ክርስቶስ። የአንዳንዳችን ነፍስ የማን ሙሽራ ናት? የክርስቶስ ናት። እንግዲያው ጌታችን ኢየሱስ ክርስቶስ ሙሽራችን ክርስቶስ ለሙሽራይቱ ነፍስ የጻፈላት መልእክት ነው። ይሄን ስታነቡ ይከፋችኋል እንዴ? ማን ነው የሚስቱ ደብዳቤ የሚጎረብተው? በተለይ የጮኛው። የሚስቱ እንኳን በአሻቦም በምንም በዘይትም ስለሚጣሉ አጉል ነው። ለምሳሌ አይመችም። በተለይ የሚጣሉ ግን ይሄ ሙሽራችሁ ክርስቶስ የጻፈላችሁ ደብዳቤ ነው። ይሄ እንዴት ይሰላችኋል? አዎ ከመፋጻ ቀጢን ወከመ መሰንቆ ሐዋስ ያስተፌሳህኒ በሰሚዖቱ። እንደ ቀጭን ፉጨት እንደ መሰንቆ ድምፅ ነፍሴን ደስ ያሰኘኛል።
አርእየኒ ገጸከ አስማአኒ ቃለከ እስመ ቃልከ አዳም ወገጽከ ላህይ። ክርስቶስ ሆይ ትላለች ነፍስ መኃልየ ዘሰሎሞን ምዕራፍ 2 ላይ እባክህ ቃልህን አሰማኝ፣ መልክህንም አሳየኝ። ቃልህ ያማረ ነው፣ መልካ ተአምራትህ መልካ ትምህርትህ የሰመረ ነው። እባክህ ቃልህን አሰማኝ ትላለች ነፍስ። ሄዳችሁ ተመልከቱት። ይሄ እንዴት ይሰለቻችኋል? አንድ ንጉሥ ሰው መሬት ቀምቷችሁ ወይ ደብድቧችሁ ወይ ግፍ አድርሶባችሁ ከዚያ ጊዜ ጀምሮ ለዚያ ንጉሥ አመልክታችሁ ያ ሁልጊዜ ስትወጡ ስትገቡ የምትፈሩትና የሚያሰቃያችሁ ሰው ድጋሜ እንዳይደርሳችሁ የሚያደርግ የፍትህ ደብዳቤ ቢጻፍላችሁ ያ ሲነበብ ይከፋችኋል እንዴ? እንግዲያውስ ክርስቶስ የሚያሰቃየን ሰይጣን ሁለተኛ ከልጆቼ እንዳትደርስ ብሎ የጻፈበት የፍትህ ደብዳቤ ነው። ሁርም ድሬ ሰይጣን ያለበት አንተ ክፉ ከልጆቼ ወግድ ብሎ ክርስቶስ ጠላታችን የገሰጸበት ይሄ የምህረት ደብዳቤ ነው። ይሄ የፍትህ ደብዳቤ ነው። እንዲያውም ፍትህ የሚል መጽሐፍ አለው። ፍትህ ነው የሚባለው። ፍትህ የሚባል ጀስቲስ የሚባል መጽሐፍ አለው እና በጣም አሰልች መጽሐፍ ነው። እና ቅዱስ ዮሐንስ አፈወርቅ ምን ያለ አንድ ሰው የፕላቶን ትምህርት ለፍቶ አጥንቶ ፍትህ ሳያገኝ ይሞታል አለ። በፍትህ ተመርቆ ያለ ፍትህ ሊሞት ይችላል። እናቴ የህግ ባለሙያ ይቅርታ፣ የፕላቶ ማለት ነው። የፕላቶ አሁን ወደዚህ ነገር አትሂዱ፣ ወደ ሌላ አትውሰዱት። ወደ ሌላ ወደ ምንም በቃ አትውሰዱት። የፕላቶን የህግ ትምህርት ተምሮ አንድ ሰው ያለ ህግ ሊሞት ይችላል። የክርስቶስን ህግ ተምሮ ግን ያለ ህግ ቢሞት እንኳን ክብር ያገኛል። እንዳልባሌ ቢሞት፣ ተንቆ ቢሞት፣ ሬሳው ተተፍቶበት ቢሞት እንኳን በክርስቶስ ህግ የሞተ ሰው ክብር አለው። እንግዲህ እግዚአብሔር ቤተሰቦች እረፍት ትፈልጋላችሁ? ይሄን መጽሐፍ አንብቡት፣ ስሙት። ይሄንን ፍትህ ትፈልጋላችሁ? ይሄንን አንብቡ። ደስታ ትፈልጋላችሁ? እዚህ ውስጥ አለላችሁ። እውነቴን ነው የምነግራችሁ። ይሄ የምስራች ነው። እንደውም አንድ ነገር ልንገራችሁ። አንድ ሰው አንድ ደራሲ ተደራሲ የሚባል አለ። ተናጋሪ እና ምንድን ነው የሚባለው? ታዳሚ። ለተናጋሪ ታዳሚ ኦዲየንስ ይባላል። ለዚህኛው ደግሞ ደራሲ ተደራሲ። ተደራሲ የሚባለው አንባቢ ማለት ነው። ጸሐፊው ልብ ብላችሁ ስሙ። ጸሐፊው መጽሐፍ ከጻፈ በኋላ መጽሐፉን ስታነቡ ሰውየው የለም። ስልክ ደውላችሁ ጥያቄ ቢኖራችሁ ልትጠይቁት ወይም ኢሜይል ልትልኩለት ወይም በአካል ቀጠሮ ልታስይዙ ትችላላችሁ። መጽሐፉን ስታነቡ ሰውየው ጋር ማውራት አትችሉም። አንድ ጊዜ ጨርሶ የነገረንን ሐሳብ ነው የምንሰማው። መጽሐፍ ቅዱስ ስናነብ ግን እግዚአብሔር ቃል በቃል ይናገረናል። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ። እግዚአብሔር ለሕዝቡ በመጽሐፍ ይናገራል። መጽሐፍ ቅዱስ የሚያነብሰው እግዚአብሔር እየሰማ ነው፣ እየተናገረው ነው። መጽሐፍ ቅዱስ የሚያነብሰው መረጃ አይደለም የሚሰበስበው፣ ሕይወት ነው። እግዚአብሔር ያናግረዋል። ይሄ ቃል ወረቀትና ፊደል አይደለም፣ ሕያው መንፈስ ነው። ወዘኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወያሕዩ። የሩቅ ብእሲ ንግግር አያድንም፣ ከመለኮት የወጣ ቃል ግን ያድናል። ይሄ የምነግራችሁ ቃል የሚያድን ሕይወት ነው ብሎ ጌታ ነግሮናል። ስለዚህ የሕይወት ቃል ነው። እጅን ታጥቦ የሚያነቡት፣ ተረጋግቶ የሚያነቡት፣ ስልክን ዘጋግቶ የሚያነቡት፣ አይምሮን ሰብስቦ የሚያነቡት፣ ጊዜ መድበው የሚያነቡት፣ በተቀደሰ ክፍል ሆነው የሚያነቡት ልዩ የሕይወት ደብዳቤ ነው፣ የሕይወት መጽሐፍ። ስለዚህ ወንጌል ጸልዩ።